የመጣሁትኝ ካሰላ እኔ ወደ ለፊት የመጣሁትኝ እኔ በልጅነቴ በጣም ብዙ ነገሮችን ማለትም ብዙ ላይፎችን አይቻለሁኝ። ሞጆ የምትባል ከተማ ላይ ምናልባት የተወሰኑ ሰዎች ልታውቁኝ ትችላላችሁ። 8 ዓመት ተቀምጫለሁኝ። 4 ሙዞች አሉ። ከአራቱ ሙዝ አንደኛው ሙዝ ሰኞ ዕለት እዚህ መጥቼ የቆምኩት እኔ ነኝ። አንተ መተህ በምታስተምረኝ ሰዓት እየላትከኝ ከጨለማ ህይወት ውስጥ እያወጣኸኝ ነው የመጣሁትኝ። ምናልባት ይህንን ስናገር እኔን ልትናገሩኝ፣ ልታንቋሽሹኝ ወይም ደግሞ ልጠሉኝ ትችላላችሁ። ባላሰብኩትበት መንገድ በቴሌግራም የ666 አባል ነበርኩኝ እኔ ማለት ነው። ያንን የሆንኩበት ምክንያት ቴሌግራም እንደኔ የሚጠቀም የለም። ስራ ቦታ ፍሪ ዋይፋይ ነው የምንጠቀመው። ቴሌግራም ላይ የሆነ ቴክስት መጣልኝ። ያንን ቴክስት እየመለስኩኝ አወራለኝ። ምን ልበላችሁ፣ በቃ በጣም ቆንጆ የሆነ ሴት አለቻ። እንደዛ አይነት ሴት ነች የምታወራኝ። ስልኬን ከየት አገኘች ስላት ከፌስቡክ ላይ ነው የወሰድኩት። ማውራት ጀመርን። በቃ ኖርማል ታወራኛለች። ፎቶ ላክልኝ ስትለኝ ፎቶዬን ስልክላት ከጓደኞቼ ጋር ቁጭ ብለን አንድ ዶክመንቶች እየሰራን ፎቶ ተነሳን አንድ ላይ ሆነ እና አራታችን ፎቶ ስልክላት እየቃምን ነበረ ተሰብስበን። ከነዛ ፎቶዎች ውስጥ አየች፣ 3ቱን ወሰደቻቸው ወደ ራሷ ማለት ነው። አንድ ሰው አራታችንን ያወራናል፣ ግን አንነጋገርም። ምክንያቱም ይሄ ነገር ብዙም እኔ ባለትዳርም ስለነበርኩ በሰዓቱ ብዙም ደስተኛ አይደለሁኝም። አወራለሁኝ፣ ዘግቼ ነው ስልኬን የምገባው። ስገባ ወደ ቤት ከዛ ፎቶ ላኩኝ። ከዛ ያንተ ፎቶ መሆኑን ለማወቅ መታወቂያህን ፎቶ አንስተላካለች። ይሄ ሁሉ ነገር እየሆነ ያለው ፕሮሰሱ ነው። እኔ አላወኩኝም። እዛ ሰዓት ቅሜ ራሃ ስለነበርኩኝ በቃ ፎቶውን መታወቂያን ፎቶ አንስቼ ላኩላት። እያንዳንዷን ፕሮሰስ እያስኬደች ሄደች። ከ15 ቀን በኋላ ዳይሬክት ደወለችልኝ። ስደውልልኝ የአዳማ ልጅ ነኝ ያለች ነው የምታወራኝ። ልክ ስደውል የማላውቀው ስልክ ነው። አናገርናት። ታናገራት የሚሰማኝ ድምፅ ራቅ ያለ ነው። ከዛ በቃ በግልጽ ንገሪኝ፣ ያለውን ነገር ንገሪኝ፣ ማንነትሽን ንገሪኝ። ከኔ ደወልሽልኝ ስላ ከግሪክ ነው ደወለችልኝ። ከግሪክ ደወላልኝ። ለአንዳንድ ነገር የሚሆነ የተወሰነ ብር ልላክልህ አካውንት ልላክልኝ አለች። ንግድ ባንክ አካውንት ዝም ብዬ እኔ ዝም ብዬ ነው ላኩላት። አመናችሁም አላመናችሁም 40 ሺህ ብር ነው የተላከልኝ በአንዴ ማለት። ደነገጥን፣ ሶስታችንም ደንግጠን ይሄ ብር ቼክ እናድርገው እስቲ እንሂድ ባንክ ተባብለ 10 ሺህ ብር ጻፍንና ዝም ብለን ሰጠኝ። ወላ 30 ሺህ ብር ቀሪ እንዳለኝ ዲፖዚት እንዳለኝ ተደርጎ ተሰጠኝ። ደነገጥን። በቃ ያንን ብር ይዘን ደብረ ዘይት እንሄዳለን። በቃ ብር እያወጣን እንሄዳለን። የሆነ ሰዓት ላይ በቃ ምን ልበላችሁ የሆነ የማይታመን ነገሮችን ትልክልኛለች። እንደውም የሆነ አንተን አለ አርማ ለአራታችን የተሰጠን ማለት ነው። ያንን አርማ መለያ ኮዳችሁ ነው አለችን። እንዲህ ሳወራ የምር ነርቨስ እየተንቀጠቀጥኩ ነው የማወራው። መጨረሻ ላይ ከግሪክ እኛን ለማግኘት ከግሪክ መጣች ከጓደኞቿ ጋር ሆና። ብር ስላለን ቦሌ ሄደን በቪትስ ነው የተቀበልናት። ክላስ አስይዘናት ምን ብለን ተመልሰን መጣን። ሄደን እናገኛታለን፣ እንዝናናለን፣ እንበላለን፣ እንጠጣለን። አትነግረንም። ብር የሚወጣው ብር እንጃ ለማመን ያስቸግራል። ቦርሳ ውስጥ የያዘቻቸው ብሮች በጣም ጨቅ የሆነ ብር ነው። ይወጣል፣ እንዝናናለን፣ እንበላለን፣ ሞጆ መተን እናድራለን። እኛ ለሚስቴ ምንም ነገር አልነገርኳትኝም እንደማገኛት እንደማወራት ምናምን፣ ግን ተጨማሪ ስራ እንደምሰራ የምነግራት። በቃ ሌላ ስራ እሰራለሁ። ኪሴ ውስጥ ስትገባ በቃ ብር ስትለኝ ኪሴ ውስጥ አለልሽ። ሄዳ ገብታ ስታወጣ ብዙ ብር ነው የምታወጣው። ከየት ነው የምታመጣው ምናምን ነገር ትለኛለች። ግን ያው በቃ ስራ ስለምሰራ ነው፣ ተጨማሪ ስራዎች እሰራለሁ። በቃ እንደዚህ እያልኳትኝ ሸውዳታለሁ። የሆነ ሰዓት ላይ ሐዋሳ እዚህ መጥተው እንሂድ ሲሉ አልሄድም አልኩኝ። እነሱ 3ቱም መጡ፣ ሌሎቹም መጡ አንድ ላይ። እኔ አልመጣሁኝም፣ እዛ ስራ እየሰራሁ ስለነበረ። እዚህ ተዝናንተው ተመልሰው ሲመጡ ደብረ ዘይት ተደውዬ ተጠራሁኝ። ና ደብረ ዘይት እኔ ልመለስ 3 ቀን የቀረኝና ና እናግርህ አለችኝ። ሄድኩኝ፣ ደብረ ዘይት ሄድኩኝ። ቁጭ አልን፣ በላን፣ ጠጣን። በቃ እኔ ነኝ ትንሽ ልብስ ምናምን ያለበስኩት። እነሱ በቃ ባላቸው ብር ወንዶቹም ይለብሳሉ፣ ሴቶቹ በቃ ዘንጠው ነው የሚይዙት መኪና። ይገርማል። የራሴው አብሬያቸው የነበርኩት ጓደኞች ማለት እነሱ ለካ ታሪኩን ነግሯቸው ምን ብለው አምነው ጨርሰዋል። ደብረ ዘይት መተን የመጨረሻ ነገር አለ እና ያንን ነገር እናርገና እንለያይ ተባባለ። ምንድነው የምናደርገው? እንደዚህ በቃ ሙሉ ታሪኩን ነገረችኝ። እያንዳንዷን ፕሮሰስ እንደጨረስኩኝና የመጨረሻ ፕሮሰስ የቀረኝ በደሜ ለመገዛት በደሙ ለመፈረም ነበር፣ በኔ ደም ለመፈረም። ከዛ ምን ብዬ ነው የምፈርመው አልኳት። ሉሲፈር ብለህ በደም ትፈርማለህ እና ቤተክርስቲያን የራሳቸው ቸርች አለ ደብረ ዘይት። በቃ ከዛች ሰዓት ጀምሮ መቆም አቃተኝ። እጄ ይብረከረካል፣ እግሬ በጣም እንቀጠቀጣለኝ። ምክንያቱም ሳላስበው ብዙ ነገሮችን ሄጃለሁ፣ ብዙ ስቴፖችን ሄጃለሁ። ከዛ በኋላ መኪና እንግባ ስትል ባጃጅ አስቆሜ ቀጥታ ሞጆ ገባሁኝ። እኔ ቤት ስልክ ይደወላል፣ ስልኬን አጠፋሁኝ። ሙሉ ነገር እንትን ብዬ እቤት ገብቼ ሚስቴን አስወጥቻት ሂጂ ጓደኞችሽ ጋር ብያት ቁጭ አልኩ። ከዛ እንቀጠቀጣለሁኝ፣ ስልኬን አጠፋሁኝ።
ምናምን ስራ 3 ቀን ረፍት ወጣሁኝ። የመጨረሻ ስልኬን በ3ኛው ቀን ስከፍት ወደ ስራ ልሄድ ስልኬን ስከፍት በቃ ጋዜጣ ያስንቃል የተላከልኝ ቴክስት ብዙ ነገሮችን እንደማጣ በአንድ ይቅርታ ተመልሼ ከገባሁኝ ወደ እነሱ እምነት አይቼ ማላቀውን ኑሮ እንደምኖርና አልፎ ተርፎ ኑሮዬ እዚህ እንዳልሆነ ኢትዮጵያ ውስጥ ምንም አይነት ኑሮ እንዳሌለ በቃ የተጻፈልኝ ቴክስት ማንበብ ያቅታል። መጨረሻ ላይ ግን የሚለው ይሄንን ነገር ካልተቀበልክ ይሄንን ነገር እንደጀመርከው ካልጨረስክ ኑሮን ታጣለህ፣ ስራን ታጣለህ፣ ሙሉ ነገር ቤተሰብ የሚባል ነገር አይኖርም፣ መጨረሻ ላይ ግን ታብዳለህ ነበር የተባልኩት። ይሄንን ነገር ለማንም አልተናገርኩም። ዛሬ እዚህ መድረክ ላይ ሆኜ ሳወራ የምር ለእኔ ራሱ ገርሞኛል። በቃ አንድም እዚህ ቦታ ላይ የጠራኝ ይሄንን ለመመስከር ነው። ደጋግሜ ነበር ሳናገር ነበር። መጨረሻ እንደተባለው ከሚገርማችሁ ነገር ቀስ በቀስ የ7,000 ብር ደሞዝተኛ ነበርኩኝ። ቀስ በቀስ ስራዬ ፌል አረገ። በቃ በማላውቀው ነገር ቀራለሁ። አዲስ አበባ ስልጠና ሂድ ስባል አሞኝ ቀራለሁ። ከዛ እዛ ዳይሬክት ከባለሀብቱ ስለነበር ስልጠና ትሬኒንግ የሚሰጣ በቃ እዛ በቀረው ቁጥር ይሄስ ልጅ ለስራ ያስፈልገኝም ብሎ አስባረረ። ያም አለፈ። ከሚስቴ ጋር ተለያይተናል። አሁን በ18 የዕቃ ክፍፍል ምናምን ተብሎ አሁን እንጨርሳለን። የዛ ይሄ ራሱ የሆነው ሙሉ መረጃውን አገኘችው። በቃ ቴሌግራም ላይ የኔ ስልክ ትቼው ወጥቼ ከፍታ ስታየው ሙሉ መረጃውን አብረን የተነሳቸውን ፎቶዎች ከሷ ጋር ምናምን። ከዛ በቃ መመለስ የማልችለው ይሆናል መመለስ የማትችለው እንትን ወጣች። ከኛ በቃ ከህይወት ከመስመሬ ወጣች። መያዝ ሊይዛት አልቻልኩኝ። ብዙ ነገሮችን አድርጌያለሁኝ። በቃ ያንን ነገር ለመመለስ በጣም ብዙ ስቴፖችን ሄጃለሁ። ማድረግ እንኳን በቃ የመጨረሻ ስቴፕ ምንድነው ቤተሰቦቿን ሰብስቤ ተንበርክኬ ይቅርታ ጠይቄያታለሁ። ግን የማይሆን ነገር ነው ከዚህ በኋላ እኔ ካንተ ጋር አልኖርም ስላለችኝ በቃ ጨረስን። ያ ሁሉ አልፎ አሁን ላይ ስራውም ፌል አድርጓል። ጓደኞቼ ቤተሰቤም ፌል አድርገው ይቅርታ ጠይቄ ተንበርክኬ በጣም ተንበርክኬ ይቅርታ ማላለቅ ሰው ይሆን አልቅሻለሁ። የምር ወደ 3 ወር ምናምን አንብቻለሁኝ ብቻዬን ቁጭ እያልኩኝ ማለት። መጨረሻ ያለኝ አማራጭ ቤተሰብ ስለነበር ቤተሰቤ ጋር ስገድ ሻንጣዬን ብቻ ነው ከቤት ውስጥ ይዤ ወጣሁት። ልጅ አለችኝ፣ የ4 ዓመት ልጅ አለችኝ። ልጅ የምታደርገው የኔ ቤተሰቦች ጋር ነው። ሻንጣዬን ብቻ ይዤ ሄጄ አባቴንም እናቴንም ይቅርታ ጠይቄ አንተ ዋናው በይቅርታ መመለስ ነው ተብዬ ወደ ቤት ተመልሼ ማታ እኛ አሰላ ትንሽ ትቀዘቅዛለች እና ደብረ ብርሃን ለቅሶ የሆነ ለቅሶ ያጎታችን ለቅሶ ሄደን ስንመጣ አረቄ ተገዝቶ የደብረ ብርሃን አረቄ ተብሎ ቤት ውስጥ አለ። ማታ በሃይላንድ እየቀነስ ፋሚሊ ይተኛል። እኔ ፊልም ቲቪ ከፍቼ የዛው ክላስ ፊልሜን እያየሁኝ ከ6 ሰዓት እስከ 8 ሰዓት ቆያለሁ። ሲስተር በጌታ ነች እና መታ ከባሏ ጋር መተው ሲያዩኝ ተኝቻለሁ፣ ዝርር ብዬ ተኝቻለሁ። ተቀስቅሼ ና ቸርች እንሂድ፣ በቃ አንተ እምነቱንም እመን አትመን ግን ና ዝም ብለህ ቸርች እንሂድ ተብዬ ተነስቼ ቸርች መጣን ሄድን። እንደውም ትናንትና እዚህ ጋር ሲዘምር የነበረው ልጅ የሚያገለግልበት ቸርች ነውና እዛ ሄደን በቃ ሲዘመር ምን ሲል ምናምን ነገር በነገራችን ላይ የጴንጤ መዝሙር የሚባሉትን መዝሙሮች በሙሉ አብሶ የነ ዮሴፍን የአውታሩን ምናምን በጣም እችላለሁ ዘምራለሁ ምናምን። ግን ሲዘመር ዘምረና ትምህርት ሲጀምሩ ዛሬ የመዳን ቀን ነው ሲል ባካፍ ወግር እል ነበረ ቸርች ውስጥ ቁጭ ብዬ ማለት። ያን ቃል ጌታ እኔ ባልኩ ሳይሆን ቃሉን እውነት አድርጎ ነበረ ውስጥ ያስቀመጠው። እዛ ስማር ቃሉም ዛሬ ቀኑም ቃሉም የኔ ነው የሚል ጥቅስ አለ ቸርቹ ላይ ማለት። እሷ ስታስተምረን ምን ስትል ቃሉን ይዤ ነበር የምማረው። በቃ እማራለሁ መጽሐፍ ቅዱስ ጥናት ና ተማር እየተባልኩኝ 40 ፔጅ ስማር ሲጸለይ መቶ ራይ ላይ ሲጸለይ በቃ እንደዚህ እንደ መድረኩ ርቃለሁ እንደዛኛው ማለት። ከዛ ያስተማረ መቶ ልጸልይል ይሄን ግንባሬን አሻለሁ ቁጭ ብዬ እንደዚህ በጣም ይሄን ይበላኛልና ሳሾድን ደስ ይለኛል። እንደዛ ርቄ ቁጭ ብዬ መቶ ሲጸልይልኝ ራሴን ሲነካኝ አውቀዋለሁ። በቃ እዚህ ጋር ሲይዘኝ አውቀዋለሁ። ከዛ በኋላ ግን መጥቼ ብንን ከተኛውበት ስነሳ የትናየት መጥቼ መድረክ ስር ነው የተኛሁት። ከዛ ለብቻ አናገሩኝ። እያንዳንዱን ነገር ሲነግሩኝ በቃ ጮሆ ለፍልፎልኝ ከላይ ሄዷል። ምን ተረዳን ሳስተምር? እኔ ባጭሩ ልንገርህና አንተ እያንዳንዷን ነገር ስትነግረኝ እዛ ጋር መተኸኝ በቃ በኩርኩም ብለኸኝ መተህ የምትመለስ ነው የሚመስለው። ከሚገርም ነገር ከሰው ለየት አንዳንድ ሰው ከሰው ለየት ይላል ነው ያልከኛ እውነቱን ነው። እኔ ከተማሪ ደፍተር እንደዚህ ሲይዝ አያያዜ እንደዛ አይደለም። ማስታወሻ የሚጀመረው ከፊት ለፊት ነው። አመናችሁም አላመናችሁም እኔ ማስታወሻ የጀመርኩትኝ ከኋላ ነው የጀመርኩት። ሲያስተምር ማለት ከዚህ ጋር ነበር መጀመሪያ ያለብኝ። ከኋላ ነው እንዳለ የጀመርኩት። ለየት ማለት እንፈልግ ነበር። ግን እግዚአብሔር የተመሰገነ ይሁን። ዩኒክ መሆን አላማው ነው አይደለ? በቀደም ሳስተምር ነበር
ከምኞት ዓለም ውስጥ ወጥቻለሁ። አሁን እግዚአብሔር የተመሰገነ ይሁን። አላማዬ ልጄ እኔ እያለፍኩ ያለሁትን መስመር ሳይሆን በጌታ ፍቅር መልካም ሆና በቃ እኔ ያየሁትን ስቃይ እንድታይ አልፈልግም። በጣም ይቅርታ የምጠይቃት አንደኛ እሷን እቤት ውስጥ አብረን በቃ እኔ ጋር ፋሚሊዎች እኔ ጋር ስለሆነች ትመጣና ታየኝና አትቀስቅሺው ተኝቷል ትላታለች። ለማዘር ይተኛ ተዩ አትንኪው ትላታለች። እሷ ማዘር ትጨንቃታል። እኔም ቁርስ አልበላም። በመጀመሪያ ደረጃ እናቴ ከምንምና ከማንም በላይ ኖሮኝም እንኳን ቸግሮ ይሆን እንደ ያልሽኝ በቃ ምን ልበልሽ በጣም ወድሻለሁ። ከልጆቿ ማስበልጣ የምትወደኝ እኔ ነው። 3 ነንና ከዛ ውጪ እናቴ በጣም ይቅርታ እስካሁን ድረስ ለበደልኩሽ ነገር። አባቴ ዘመዶቹ ፊት አዋርጄሃለሁ። ያኔ እኔ አይደለሁኝምና እኔ አልነበርኩምና በላይ ላይ የነበረው መንፈስ ነውና አባቴ እወድሃለሁ፣ አከብርሃለሁ። የብቻ ወንድ ልጅ ነኝ። በቃ ምንም ባጠፋ ዝም ብሎ እሺ ዝም ይለኛል እና አባቴ በጣም እወድሃለሁ፣ ይቅርታ አድርገልኝ። ሲቀጥል እህትና ወንድሞቼ እኔ መጥቼ እንደተማርኩት ኔክስት ይር እናንተ ናችሁ የምትመጡት። ይዣችሁ ነው የምመጣው። ይሄ ቃሌ ነው። አመሰግናለሁ።